የጸጥታና ደህንነት ተቋማት ቅንጅት ለሀገራዊ ሰላምና ደህንነት በሚል መሪ ሀሳብ የተካሄደው ሁለተኛው የጸጥታና ደህንነት ኮንፈረንስ የኢትዮጵያ ወቅታዊ ሰላምና ደህንነት ጉዳዮች የቀረቡበት ነው። በኢትዮጵያ ያሉ የጸጥታና ደህንነት ተቋማት ከፍተኛ የስራ ኃላፊዎችና ባለድርሻ አካላት በተሳተፉበት መድረክ ንግግር ያደረጉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ባለፉት የለውጥ ዓመታት የታዩ ስኬቶችን አንስተዋል። ባለፉት ተከታታይ ዓመታት የኢትዮጵያ ጸጥታ የመረጃና ደህንነት ተቋማት የሪፎርም ስራዎች አጠናክራለች። እነዚህ ተቋማት ችግርን ወደ እድል በመለወጥ ሀገራዊ የለውጥ ጉዞ ስኬታማ እንዲሆን በማድረግ በኩል የላቀ ሚና መጫወታቸውን መመስከር ይቻላል። በተለያዩ አካባቢዎች የሚያጋጥሙ የጸጥታና ደህንነት ፈተናዎችን በመሻገር ታላላቅ ስኬቶችና ድሎች እንዲመዘገቡ ተቋማቱ መስዋዕትነት በመክፈል ጭምር ተልዕኳቸውን በቁርጠኝነት መፈጸማቸው ከህዝብ ዓይንና ጆሮ የተደበቀ አይደለም። በተጨማሪም በለውጡ ዓመታት ያጋጠሙ ፈተናዎችና እየተወሰዱ ያሉ መፍትሄዎችንም ጠቅሷል። የጸጥታና ደህንነት ተቋማት ስምሪት እንዲሁም መንግስት የወሰዳቸው ፖለቲካዊ እርምጃዎች ባለፉት ዓመታት ከነበርንበት የግጭት አዙሪት ወጥተን ብዙ ርቀት እንድንሄድ አስችለውናል። በኦሮሚያ ክልል የነበረው የጸጥታ ችግር በሰላም ለመፍታት ተደጋጋሚ ጥረቶች መደረጋቸው ከፍተኛ ለውጥ አምጥቷል። እንዲሁም በአማራ ክልል የቀረበውን የሰላም አማራጭ ተቀብለው ወደ ትክክለኛ መንገድ የሚመለሱ ወገኖች ቁጥር በከፍተኛ ደረጃ እያደገ መምጣቱ ለክልሉና ሀገራችን ሰላም መሻሻል የማይናቅ አስተዋጽኦ ያደረገና እንደ ትልቅ ድል የሚቆጠር ነው። የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጀነራል ሬድዋን ሁሴን በበኩላቸው ኢትዮጵያ የምትገኝበትን ቀጠና ፈተናዎችና የኢትዮጵያን ዝግጁነት አቅርበዋል። ቀጠናው ባለብዙ ፍላጎቶች ያሉበት ስትራቴጂክ ስምሪት ያለበት ከመሆኑ ጋር ተያይዞ የኢትዮጵያ ታሪካዊ ጠላቶችም ይህን አጋጣሚ ለራሳቸው ጥቅም የሚዘውሩት ኢትዮጵያንም ለማዳከም የነበራቸው እንቅስቃሴ አጠናክረው የቀጠሉበት ከመሆኑ አንጻር ተያይዞ በሲቪልም በጸጥታና መከላከያ ተቋማትም በሁሉም ዜጎች ዘንድ ያለው ትብብር ጉልህ መሆንና የሚያጋጥሙ ፈተናዎችን እጅ ለእጅ ተያይዞ መሻገር አጋጣሚውን ደግሞ ለተሻለ እድል ለመጠቀም የሚያስችል ትብብርን ማግሏት ወሳኝ ይሆናል። ሰባተኛውን ጠቅላላ ምርጫ በሰላምና ደህንነት ለማካሄድ የተደረጉ ዝግጅቶች በመድረኩ ተመክሮባቸዋል። ሂደቱን ሰላማዊ ማድረግም የሚጠበቅና የሚሰራበት መሆኑም በኮንፈረንሱ ተነግሯል። ምርጫው ዲሞክራሲን የምናጸናበት ሀገረ መንግስቱን በጽኑ መሰረት ላይ የምንገነባበት ወሳኝ ምዕራፋችን ነው። በዚህ ጉዞ ውስጥ በሰላማዊ መንገድ ለመወዳደር የገቡ ሁሉ በኢትዮጵያ የእድገት ጉዞ የሚያምኑ ናቸውና ግማሽ መንገድ ሄደን እንደግፋቸዋለን። ስለዚህ በሁሉም መስክ ድጋፋችን አይለያቸውም። በሌላ በኩል ደግሞ ባልበላውም ጭሬ ያፈሰዋለሁ ብለው የሚያምኑ አካላትም አሉ። የነዚህ ዓላማ በምርጫው ተፎካክሮ ማሸነፍ አይደለም፣ ምርጫውን ማሰናከልና ህጋዊ መንግስት ማሳጣት ነው። ለሀገራችን ለኢትዮጵያ ስንል እነዚህን እንከላከላለን፣ እንዳመጣጣቸው እንዋጋቸዋለን፣ ድልም እናደርጋቸዋለን። ምርጫውን ነፃና ደህንነቱ የጠበቀ ሆኖ እንዲጠናቀቅ ለማድረግ የፌዴራልና ክልል የጸጥታ ባለድርሻ አካላት በላቀ ቅንጅትና ቁርጠኝነት እየሰሩ እንደሚገኙ ይታወቃል። ይህንኑ ይበልጥ ለማዳበር በተቋማችን የብሔራዊ መረጃና ደህንነት አገልግሎት በተደረገ ጥናትና ዝግጅት የተግባቦትና ጸጥታ ድባቡን የሚፈትሹና የተሻለ ውጤትና ስኬት ለማምጣት የጋራ ኃላፊነት ለመወጣት መደረግ የሚገባቸውን ተግባራትም የሚጠቁሙ ሰነዶች ተዘጋጅተው ለውይይት ቀርበዋል። የጸጥታ ተቋማት በቅንጅት በመስራት ምርጫው ሰላማዊ፣ አካታችና ዲሞክራሲያዊ ሆኖ እንዲጠናቀቅ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መልእክት አስተላልፈዋል። በምርጫው ውስጥ በሰላማዊ መንገድ የሚሳተፉትን ሁሉ በማክበርና በመደገፍ የምርጫ ሂደቱን ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊ፣ ህዝብን ያሳተፈና ደህንነቱ የተረጋገጠ በማድረግ በኩል የጸጥታና ደህንነት ተቋማት ኃላፊነታቸውን እንዲወጡ በዚህ አጋጣሚ ጥሪዬን አቀርባለሁ።